እኔ ተስፋ አልቆርጥም። እንደ ሕዝበ ሰዶም እንደ ኦሪቱ ሕዝቤ ቢያሳዝንህ ቢበዛም ኃጢአቱ ዲን ልታዘንብበት ብትሻ በብርቱ ፊትህ ብታቆመኝ በአብርሃም ስፍራ ማርልኝ እያልኩ 10 እንኳን ባጣ ከጻድቁ ጎራ እኔ ተስፋ አልቆርጥም አንድ እፈልጋለሁ እሱን እንኳን ባጣ ጻድቅ ስጠኝ ብዬ አንተን ሞግታለሁ። ይሁዳ ነኝ አዎ ከንፈሬ ዳብሶሃል ስለተሳምክልኝ ጠላትህ ይዞሃል። ከሃዲ ሆኛለሁ ጌታውን የሸጠ ውዳቂ ብባልም ክብሩን የሸቀጠ እኔ ተስፋ አልቆርጥም ይቅር በለኝ እንጂ አንገቴን ለገመድ አሳልፌ አልሰጥም አንተን ላይሁድ እንጂ። በመስቀል ላይ ብንሆን ካንተ ጋር ታድሜ በመከራው ስፍራ እስኪኛን ስታድን አሳይ ውረድና እያልኩኝ ባወራ እያልኩኝ ባቅራራ ብታዝንብኝና ባታጨኝ ለገነት ክፉ ተናግሬ ብስት ያችን ዕለት እኔ ተስፋ አልቆርጥም ቃሌን ቀይራለሁ በመንግስት አስበኝ ስልም አጸናለሁ። ኃጢአቴ ቢፈጥም በደሌ ቢገጥም አንተን መማጸኔን አንተን መለመኔን አሳልፌ አልሰጥም እኔ ተስፋ አልቆርጥም። ተክሉ በዓል ክብ 8 ማዕዘናዊ ሰው የተሰኘ መጽሐፍ በ2016 አሳትመዋል። መጽሐፉን በአንድ ቀን አንብቤ በውስጡ ባሉ ሐሳቦች፣ መንፈሳዊ መረዳቶች ፈጣሪ ማን እንደሆነ፣ ሰዎች ማን እንደሆኑ፣ አሁን እንደ ሰው እየገጠመን ያለን ፈተና ለምን እንደሚገጥመን እጅግ በጣም በሚገርም መንገድ አስቀምጠዋል። አንብቤ ተደንቄ እናንተም ደግሞ መጽሐፉን አንብቡና ምን እንደተሰማችሁ ቼክ ባደርግ በጣም ደስ ይለኛል። አይነው ላይገባችሁ ይችላል። ከዚህ ቀደም ከምታውቁት ነገር ጋር ስለሚጋጭባችሁ ልትፈርዱብን ትችላላችሁ። ግን ከዛ ውጡ። ሐሳቡ ከሱም ከኔም ይበልጣል። ሰላም የስምንቱ ዩቲዩብ ቻናል ተከታታዮች ተክሉ በዓል ነኝ። ዛሬም ሐሳቡ ከኛ ይበልጣል በሚል መሪ ቃል የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታ ለማድረግ ተገናኝተናል። ዛሬ እንግዲህ ነሸጥ አድርጎን የክብ 8 ማዕዘናዊ ስርዓተ ጥለት የሐሳብ ዝርጋታን ሐሳቡን በግጥም ለመነካካት ነው የሞከርነው። ከላይ የሰማችሁትን ግጥም ላይ እንግዲህ ሐሳቤን ገልጫለሁ ብዬ አስባለሁ። የክብ 8 ማዕዘናዊ ስርዓተ ጥለት ቤተሰቦች ያው ሐሳቤን በግጥም ለመግለጽም ሞክራለሁኝ ብዙ ጊዜና በነገራችን ላይ የመጀመሪያ መጽሐፊ የቃየል ልመና የምትል የግጥም መድብል ነች። ከዚህ ከክብ 8 ማዕዘናዊ ሰው ከሚለው መጽሐፍ በፊት የነበረ ማለት ነው። በ1999 ዓመተ ምህረት የታተመች የግጥም መድብል ነች እና ሐሳባችንን ቀደም ብለን በግጥም ነበር የምንገልጸው ለማለት ነውና እንግዲህ እኔ ተስፋ አልቆርጥም የሚለውን ግጥም ከላይ ያቀረብኩላችሁ ከዚህ ሳምንት በፊት ላይ የነበረውን የሐሳብ ዝርጋታ ያደረግንበትን ጸሎትና ግብር የሚለው ላይ ብዙ እኔ ያልጠበቅኩት አስተያየት ወደ እኔ ስለመጣ ነው። እንግዲህ እዛ ላይ የተሰጡ አስተያየቶች አሉ፣ ዩቲዩብ ቻናሉ ላይ የተሰጡ አስተያየቶች አሉ። ከዛ ውጪ አብዛኛው በስልክ የሚያገኙኝ ሰዎች ብዙ አስተያየቶችን ሰጠውኛልና የክብ 8 ማዕዘናዊ ስርዓተ ጥለት ቤተሰቦች በክቡ ስር ካስገኛችን መጀመሪያ መጨረሻ ከሌለው አስገኛችን በክብ በምንገልጸው አስገኛችን በሱ ስር ደህንነታችን ተጠብቆ ለመኖር የምንጠይቀውን ጥያቄ የምናቀርበውን ጸሎት የምንመኘውን ምኞት ማቋረጥ የለብንም። ተስፋ መቁረጥ የለብንም።
ጥያቄያችን፣ ጸሎታችን፣ ምኞታችን በክባዊ ውስጥ ሆነን እረፍትን ለማግኘት ከሆነ የታችኛው ስርዓት ላይ ያለው ነገር ሁሉ ተጨምሮልን የሚሆነው ነገር ለምን እንደሚሆን እያወቅን እየተረዳን የሚሆነው ነገር ለምን እንደሚሆን ማወቅና መረዳት ያንን መገንዘብ ነው እረፍት የሚሰጠው። የመጀመሪያው ደረጃ ወደ ክብ ስምንት ማዕዘናዊ ስርዓተ ጥለት አካሄድ ውስጥ ገብቷል የሚባለው አንድ ሰው በዙሪያው በዓለም ላይ በየትኛውም አካሄድ የሚሆነው ነገር ለምን እንደሚሆን ያውቀዋል፣ ይረዳዋል። የሚሆነው ነገር ለምን እየሆነ እንደሆነ መጠየቅ ትልቁ ጸሎት ነው። ፈጣሪም አስገኛችንን ለምንድነው እየሆነ ያለው ነገር ለምንድነው እየሆነ ያለው? እንግዲህ የመጀመሪያው ጸሎት የመጀመሪያው ጥያቄያችን በህይወታችን እሱ ቢሆን ከዛ በኋላ የማያስፈልገንን ነገር አንሰበስብም። ለዛ ነገር በቂ የሆነ ነገር ወደ ህይወታችን እናመጣለን። ከህይወታችን መውጣት ያለበትን ከህይወታችን እናወጣለን። በዚህ ነገር ላይ ተስፋ መቁረጥ አያስፈልግም ለማለት ነው። እኔ ተስፋ አልቆርጥም። የሚሆነው ነገር ለምን እንደሚሆን እለት እለት እጠይቃለሁ። እኔ ተስፋ አልቆርጥም እና እንግዲህ ነሸጥ አድርጎን እንዳልኩት በግጥም ነው ዛሬ ሐሳባችንን ለማስተላለፍ የሞከርነው እና ከዚች እንግዲህ ረጅም ጊዜ ሆኗታለች አነስ ያለች መጽሐፍና ከሷ ላይ የቃየል ልመና የሚለውን አጫጭር ግጥሞች ናቸው። ራሱ የቃየል ልመና የሚለውን ግጥም ልጨምርላችሁና አንድ ደግሞ ተቃርኖ የሚል እንዲሁ አጠር ያለ ግጥም አለ። እሱን ልጨምርና የሐሳብ ዝርጋታዬን የምዘጋ ነው የሚሆነው። የቃየል ልመና። ሔዋን ውዷ እናቴ እስቲ ልለምንሽ፣ ወፌ ቆመች ያልሽኝ ልጅሽ አደኩልሽ፣ ቁመቴ ረዘመ ተመነደኩልሽ፣ የዛኔውን ችግር ምጥሽን እርሽና ወንድም ውለጅልኝ ብቸኛ ነኝና። ሌላዋ ግጥም ተቃርኖ ትላለች። አዳምና ሔዋን ጠናና ፍቅራቸው፣ አንዱ አንዱን ሲመክር ገዘፈ ኃጢአታቸው። እግዚአብሔር ይሄን አይቶ ቢሄድ አጣልቷቸው፣ ተስማምተው ጠበቁት ሴጣን አስታርቋቸው። እንግዲህ የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች እነዚህን ግጥሞች ጋብዣቸዋለሁ። ዛሬ ምስጋና የማቀርብለት አንድ ወዳጅ ያለ አንድ ወንድም አለ። ብዙ እንግዲህ የምሰራቸው ቪዲዮዎች ከሁኔታዎች አንፃር ካለውበትም አካባቢ አንፃር እና እንደዚህ ከምጠቀማቸው የቀረጻ ግብአቶች አንፃር የድምጽ በጥራት አለመሰማት አለ። ያንን የተመለከተ ወዳጄ ይህንን እዚያውን ደረቴ ላይ የምትመለከቱትን የድምጽ መቅረጫ እገዛ አድርጎልኛል። እጅግ በጣም አመሰግናለሁ። በክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች ስም እግዚአብሔር ይስጥልኝ እላለሁኝ። የክብ ስምንት ማዕዘናዊ ስርዓተ ጥለት ቤተሰቦች በቀጣይ ሳምንት በሌላ ርዕስ እመለሳለሁ። ስለምታዳምጡኝ ስላዳመጣችሁኝ አመሰግናለሁ። በደህና ቆዩኝ።